ደፋሮች ያሸንፋሉ፣ የሚፈልጉትን ነገር ያገኛሉ፣ ስኬት ላይ በፍጥነት ይደርሳሉ። በተቃራኒ ፈሪዎች ደግሞ ባሉበት ቆመው ይቀራሉ። የዚህ ዋነኛ ምክንያት ምንድን ነው? በተፈጥሮ የተሰጠው ሁኔታ ነው አንዱን ፈሪ አንዱን ጀግና የሚያደርገው ወይስ ሌላ ሚስጥር አለ? ደፋር የሚባለው ምን አይነት ሰው ነው? ፈሪ የሚባለው ደግሞ ምን አይነት ሰው ነው? ፈሪ የሚባለው አንድ ነገር ለማድረግ ፈልጎ ነገር ግን ፍርሃቱ አሸንፎት ሳያደርገው ሲቀር ፈሪ ይባላል። ደፋር ወይም ጀግና የሚባለው ደግሞ ያመነበትን ነገር ለማድረግ ሲንቀሳቀስ ፍርሃት ይሰማዋል፣ ነገር ግን ያንን ፍርሃት ይጋፍጠዋል፣ ወደኋላ አይመለስም። ፍርሃቱ እያለም ግን ያመነበትን ነገር ያደርጋል። በቃ ደፋርና ፈሪ ማለት ልዩነቱ ይሄ። ምን ላይ ነው መድፈር ያለብን? መቼም ሁሉም ነገር ላይ አይደለም ደፋር መሆን ያለብን። እና በዚህ ቪዲዮ ላይ ፈሪ የሚያደርጉን ምክንያቶች ምን እንደሆኑ፣ ደፋር ለመሆን ደግሞ ምን ማድረግ እንዳለብን፣ ከዛ ፈሪ አድርገው የሚቀሩ 3 ወጥመዶች እንመለከታለን። ደፋር ለመሆን ደግሞ የሚጠቅሙን ዘዴዎች በአጭሩ ግን ሰፋ አድርገን እንመለከታለን። እኔ ሙልጌታ ጌጡ ነኝ። ፐርሰናል ዲቨሎፕመንት ላይ በመስራት እታወቃለሁ። ምንጊዜም ራሳችሁን ማስተማር፣ ማሳደግ፣ ከትናንት ዛሬ ከዛሬ ነገ የተሻለ ሰው መሆን የምትፈልጉ ሁሉ ይህ ቤታችሁ ነው። ሰብስክራይብ እና ላይክ እያደረጋችሁ አብራችሁን ቆዩ። በዚህ ቪዲዮ መጨረሻ ላይ ከፍርሃት ወጥታችሁ ደፋር የምትሆኑበትን የምትፈልጉትን ዓላማ የምታሳኩበት የምናችሁበትን ነገር ምንም ሳይገድባችሁ የምታደርጉበትን ዘዴዎች ነው። ከዚህ ቪዲዮ በኋላ እስካሁን በፍርሃት ምክንያት ወደ ኋላ ተይዛችሁ የነበረውን ነገር ግን ማድረግ ያለባችሁን ነገር ሳታደርጉ የነበራችሁ ወደ ነፃነት የምትገቡበት ቆይታ ይሆናል ማለት ነው። ስለዚህ ለአጭር ደቂቃ አብራችሁ ቆዩ። የሰው ልጅ ፈሪ ሆኖ እንዲቀር የሚያደርጉት ከብዙ ምክንያቶች ዋና ዋናዎቹን 3ቱን እንይ። የመጀመሪያው ያለኝን እንዳላጣ ስጋት። ብዙ ሰው ብዙ ጊዜ ማለት ነው በጣም ትልቅ ነገር ለማግኘት ይመኝና ለማግኘት ይፈልግና ለማግኘት ያቅድና ነገር ግን ሲያስበው ያለችውን ትንሽ ገንዘብ፣ ያለችውን ትንሽ ምቾት፣ ያለችውን ትንሽ ነገር እንዳያጣ በመፍራት ያን ትልቁን ነገር ሳያገኝ ይኖራል ማለት ነው። እንደውም በልል ላይ ነው አንዳንድ የምንፈራው የምንሰጋው ማለት ነው። ምንም የሌለው ሰው ነገር ግን የሆነ ነገር እንዳያጣ ይፈራል፣ ይሰጋል። ይህ ዝም ብሎ አየር ላይ ያለ ፍርሃት ነው፣ ጠለቅ ብሎ ስላልተመረመረ ነው። እና ብዙ ጊዜ ሰው ይፈራ ያለኝን እንዳላጣ ብሎ ይፈራል። ከምቾት ብሎ እንዳይወጣ ያለችውን ትንሽ ደሞዝ ወይም ያለችውን ትንሽ መነሻ ካፒታል እንዳያጣ በመስጋት ከትልቁ ነገር፣ ከትልቁ ዓላማ፣ ከትልቁ ስራ ታቅቦና ታግዶ ይኖራል ማለት ነው። የመጀመሪያው የፍርሃቱ ወጥመድ ይህ ነው። እንዴት እንደምንፈታው ኋላ ላይ እናያለን። ሁለተኛው ደግሞ ሰው ምን ይለኛል ይሉኝታ። ይህ ደግሞ ምንድነው? ብዙ ጊዜ ሰው ያመነበት ነገር ለመጀመር ይፈልግና ነገር ግን ፌክ የሆነ ኑሮ ስለሚኖር ይህም ቢያውቁብኝስ፣ እንደዚህ ቢባልስ፣ ቢሳለቁብኝስ፣ ቢስቁብኝስ፣ ብታማ ሲሆን ነገር ቢመጣብኝስ ምናምን እነገሌ ምን ይሉኛል፣ ምን ይሉኛል የሚል ፍርሃት ውስጥ ይገባል። ይሄ ከፍርሃቶች ሁሉ ዋነኛው ሰውን ስርስር አድርጎ የሚያስቀምጠው። ብዙ ሰው አገሩ ላይ አይሰራም፣ አገሩ ላይ የሆነ ነገር ማድረግ አይችልም። ሌላ ሀገር ላይ ሲሄድ ከማያውቁት ሀገር ላይ ደግሞ በጣም ነው የሚሰራው። አቅሙ በላይ በቃ ዝቅ ብሎ ሲሰራ ይታያል። ያን ዲሲፕሊን ግን አገሩ ላይ የሚያውቀው ሰው ያለበት ቦታ ላይ አያደርገውም። ይህ ምንድነው ችግሩ? ሰው ምን ይለኛል የሚል ወጥመድ ነው። ይሄ ደግሞ የተሳሳተ ነው። ሰውን አሳስሮና ፈሪ ሆኖ እንዲኖር የሚያደርገው ወጥመድ ሰው ምን ይለኛል የሚል ወጥመድ ነው። ወደ 3ኛው ደግሞ እንላለን። ከዋነኞቹ ወጥመድ 3ኛው ደግሞ ፍጹምነትን ፍለጋ። ሰው ብዙ ጊዜ በቃ ይሄን ልጀምር፣ ይሄን ለመጀመር፣ ይሄን ለማለት ይልና ማለት ነው ፍጹምነትን ይፈልጋል። በቃ ይሄን ነገር ላሳካ፣ ይሄን ነገር ላድርግ፣ ይሄን ነገር ላሟላ፣ ይሄን በቃ የሚያሟላው ነገር ብዛቱ ምን ያደርጋል? ሰው ሳይጀምር እንዲቀር ያደርገዋል። ፈሪ እንዲሆን ያደርገዋል። አሁን በቂ አይደለም፣ አሁን ሙሉ አይደለም፣ አሁን በቂ ማቴሪያል የለኝም፣ በቂ ነገሮች የለኝም እያለ ቁጭ ብሎ እንዲኖር ያደርገዋል። እነዚህ ሶስቱ በፍርሃት ውስጥ እንዲኖር የሚያደርጉ ወጥመዶች ናቸው። እንዴት ሰብረን እንደምንወጣ እናያቸዋለን ማለት ነው። እስቲ አንድ ታሪክ ልንገራችሁ። ጁኬ ሮውሊንግ ትባላለች። በ1990ዎቹ አካባቢ በጣም ዲፕሬሽን ውስጥ የነበረች፣ ከባለቤቷ ጋር የተፋታች፣ ትንሽ ልጇን ብቻዋን የምታሳድግ
ምንም ስራ ሆነ ገቢ የሌላት በከፍተኛ ጭንቀት ውስጥ የነበረች ሴት የምትኖረው እንኳን ከመንግስት ትንሽ በሚሰጣት ድጎማ ብቻ ነበረ እና ይህች ሴትዮ በጣም ከፍተኛ ችግር ውስጥ ነበረች። ግን የሆነ በቃ ስታስተውል ምንም አማራጭ የላትም። ግን የሆነ ችሎታ ነበራት የመጻፍ። ከዛ ጻፈች የሆነ መጽሐፍ አደረገችው እና ሄዳ ለአሳታሚዎች ጠየቀች። ግን ችግሩ እዚህ ላይ ነበር። ማንም ሊቀበላት ፈቃደኛ አይደለም። ነገር ግን ፈርታና ተስፋ ቆርጣ እስር ብላ አልተቀመጠችም። 13ኛ የመጽሐፍ ማተሚያ ድርጅት ሄዳ ጠየቀች። ይህ ሰውዬ ተቀበላትና የተወሰነ ገጹን ለልጁ ወስዶ አነበበላት። ልጁ ተጨማሪውን አምጡልኝ አለች። ከዛ ይህ ሰውዬ በቃ አሪፍ ሊሆን ይችላል ብሎ በትንሽ ክፍያ በትንሽ ገንዘብ ሊያሳትምላት ተስማማ። ይህ መጽሐፍ ታትሞ ሃሪ ፖተር ይባላል መጽሐፉ። ይህ መጽሐፍ ታትሞ የሚገርማችሁ ነገር ማለት ነው በጽህፈት የመጀመሪያው ቢሊየነር የሆነ ሴት አድርጓታል ማለት ነው። እና ይህች ሴትዮ ፍርሃትም ሆነ ተስፋ መቁረጥም ሆነ የሌሎች ሰዎች ትችት፣ የሌሎች ሰዎች ነገር፣ የሌሎች ሰዎች ግፊት አላስቆማትም፣ አልተበገረችም። ይህ ምንድነው? የጽናትና የድፍረት ውጤት ነው። ብዙዎቻችን እውነት እስከ 3 ከ4 በላይ እንሄዳለን። 1 እና 2 ሰዎች እምቢ ካሉ ፊት ከነሱ ብዙዎቻችን ስርስር ብለን ነው የምንቀመጠው። ነገር ግን አይደለም። በዚህ ምድር ላይ ሲኖር የበለጠ ከምናስበው በላይ በጣም ጠንካራና አይበገሬ መሆን አለብን ማለት ነው። እና እስቲ አሁን ከዚህ ከፍርሃት ወጥመድ እንዴት እንወጣለን? 4 ዘዴዎች አሉ። እነዚህን 4 ዘዴዎች ተጠቅመን ሙሉ በሙሉ ጫንቃችን ላይ ያለውን የፍርሃትን አራግፈን እንጥላለን ማለት ነው። እንዴት እንደምንጥለው እንዴት እንደምንጠቀመው አሁን አጥር አድርገን እንመለከታለን። ከፍርሃት ነፃ መውጫ መንገዶች አንዱና ዋነኛው የከፋውን ሁኔታ ገምገም። አንድን ስራ ለመስራት አንድን አዲስ ነገር ለመጀመር የሆነ እድል ሲመጣልህ ትፈራለህ አይደል? የሆነ ነገር ቢደርስብኝ ያለኝን እንዳላጣ ሰው ምን ይለኛል አይነት ነገሮች አሉ። ይህንን ፍርሃት የምታሸንፈው የከፋው ነገር ምንድነው ብለህ ጠይቅ። ከስራለሁ ብለህ የምታስበው ነገር አለ። ይህ ነገር ባይሳካ ላጣው የምችለው በጣም መጥፎው ነገር ምንድነው? ሊደርስብኝ የሚችለው በጣም የከፋው ነገር ምንድነው ብለህ ገምግም። የሚገርም ብዙ ጊዜ ማለት ነው በጣም የከፋው ነገር ጥፋት ወይም ሞት አይደለም። በጣም የከፋው ነገር የሚሆነው ብዙ ጊዜ ትምህርት ነው። ትማርበታለህ። በቃ አለቀ። እና የከፋውን ነገር ስትገመግም ምንም የከፋ ነገር እንደማይደርስብህ ትገነዘባለህ። ይሄኔ ውስጥ ደፋር ይሆናል። ያ ፍርሃት የነበረበት ሰውነት ወደ መድፈር አድርገዋለሁ ወደ ማለት ይመጣል ማለት ነው። ስለዚህ አንደኛው ዘዴ የከፋውን ሁኔታ ገምግም። በቃ የከፋው ሁኔታ ሞት ወይም ሌላ ጥፋት እስካልሆነ ድረስ ተጋፈጠው። በእርግጥ ትንሽ ነው የሚሆነው እንዳልኩ የሆነ የምትማርበት ነገር ነው የሚሆነው። የምትማርበት ነገር ደግሞ አንዳንዴ ከማሸነፍም ይበልጣል። ያ ነገር ከሚሳካ ተምረህበት ስታልፍም የበለጠ ሁኔታ የበለጠ ጥቅም ታገኝበታለህና ለማድረግ ድፈር ማለት ነው። ሁለተኛ ፍርሃትን ከማሸነፊያ መንገዶች ደፋር ከመሆኛ መንገዶች አንዱ በትንሹ ጀምር። አንድ ነገር ለመጀመር አንድ ነገር ላይ ኢንቨስት ለማድረግ ስራም ሊሆን ይችላል፣ ትምህርትም ሊሆን ይችላል፣ ሌሎች ነገሮችም ሊሆን ኢንቨስትመንትም ሊሆን ይችላል። የሆነ ነገር ለመጀመር በትንሹ ጀምር። በትንሹ ሞከር አድርገው። የሙከራ ነገር ውሰድና ማለት ነው በትንሹ በቃ ያለህን ካፒታል 100 ሺህ ከሆነ ለምሳሌ 100 ሺህን አትጠቀም። በ10 ሺህ በ20 ሺህ ብር ምናምን ጀመር አድርገው። ከዛ በኋላ ከጣፈጠ ጥሩ ከሆነ ብዙ የማይጎዳ ከሆነ ጠለቅ ብለህ ትገባበታለህ ማለት ነው። የሚጎዳ አይነት ነገር ብዙ ጥቅም የሌለው ከሆነ ደግሞ መለስ ትላለህ። በትንሽ ብር በጣም ትልቅ ትምህርት ተምረህ መጣ ማለት ነው። ብታጠቀም ደግሞ ከዛ በላይ ነገር መገንባት ትችላለህ ማለት ነው። ስለዚህ በትንሹ ጀምር። እስቲ ወደ 3ኛው ደግሞ እንለፍ። 3ኛውና ዋነኛው ሁሉም ሰው ማድረግ ያለበት ነገር ነው። ይሉኝታን ስበር። ዓለማችን ሰው ምን ይለኛል በሚል ተሳስሮ ይኖራል። ነገር ግን አንድ እውነት አለ። ማንም ሰው አንተን ቼክ አያደርግም። በቃ ይሄን አምነህ ተቀበል። ማንም ሰው ስላንተ ማንም እያሰበ አይደለም። የቅርብ ቤተሰብ ራሱ ስላንተ ምንም አያስብ። ምክንያቱም የራሱ ህይወት በጣም በቃ አያልቅም። ሁሌም በራሱ ህይወት ላይ
በራሱ ጣጣ ላይ ተጠምዶ ይውላል። ወዴት መሄድ አለብኝ፣ ምን ማድረግ አለብኝ እያለ እያሰበ ነው። ለዛውም በዚህ በሶሻል ሚዲያ ዘመን፣ ዲስትራክሽን በበዛበት ዘመን፣ ሰው በቃ ትኩረቱን ባጣበት ዘመንማ ያንተ ነገር አያሳስበውም፣ ትዝ አትለውም ጭራሽ። በቃ አንተ ትዝ የምትለው ሲያገኝህ ነው፣ ሰላም ሲልህ ነው፣ እንዴት ነው ምናምን ብሎ በቃ ስላንተ የሚያስብ ይመስል ኖ አይደለም፣ ይረሳሃል በቃ። ስለዚህ ለምን ብለህ ምንም ማንም ሳያስብህ ሁሉም ሰው እኔን እያየኝ ነው፣ ሁሉም ሰው እኔን እያሰበኝ ነው ብለህ ትጨነቃለህ። ከዚህ ወጥመድ ውጣ። ሲጀመር ደግሞ የሚያንቋሽ ሰውን ዝቅ የሚያደርጉ የሚያጣጥሉ ካንተ በታች የሆኑት ናቸው። ምንም የማይሰሩ ሰዎች ናቸው። የሚሰሩና በራስ መተማመን ያላቸው ሰዎች የሰውን ድካም ያከብራሉ እንጂ አይንቁም። ስለዚህ ምን በወጣኝ ብለህ እኔ ድሮ ማለት ነው ሰው ምን ይለኛል ከሚሉት ከዓለም አንደኛ ማለት ይችላል። ሁሌም ሰው ምን ይለኛል እያልኩ ሲሄድ ስራመድ ሰው ሁሉ እኔን እያየኝ ነው የሚመስለኝ የነበረው። በቃ በጣም ይሄ ደግሞ ነገሮች እንዳልሞክር ኮንፊደንስ እንዳይኖረኝ በጣም እንድሸማቀቅ ያመንኩበት ነገር እንዳላደርግ አሳስሮኝ ይኖር ነበር። ነገር ግን ይሄን ነገር ስረዳ ራሴ ላይ በደንብ ሰራው፣ በደንብ ተለማመድ። ይሄ ደግሞ የሚጠፋው በመለማመድ ነው። ቅድም እንዳልነው ደፋሮች ፍርሃት የሌላቸው አይደለም። ፍርሃት እያለ ያንን ፍርሃት መጋፈጥ፣ ሰው ምን ይለኛል እያልኩ እየፈራ ነገር ማድረግ። ጡንቻ ስፖርት ሲሰራ እየተለማመደው ጡንቻው እየዳበረ እየጠነከረ እንደሚመጣው ያንተ ውስጥ ማንነትህ እየዳበረና እየጠነከረ ነው የሚመጣው። ሰው ምን ይለኛል የሚለው ነገር ኋላ ላይ እየተወና አድፍ እያደረገ ለራስና ለፈጣሪ ብቻ የምትታመን ሰው ሆነ ቁጭ ትላለህ ማለት። ስለዚህ ተለማመድ፣ ዛሬውኑ ጀምር ማለት ነው። ሁለተኛውና የመጨረሻው ፍርሃትን የማሸነፊያ ደፋር የመሆኛ መንገድ ደግሞ ብዙ ጊዜ ብየዋለሁ፣ ብዙ ጊዜ ተናግረው በሌሎች ቪዲዮም ተናግረው አውቃለሁ። የውድቀት ትርጉም ቀይረው ውድቀት የሚለውን ትምህርት በሚል ተካው። በቃ አንድ እውነት ልንገርህ፣ በዚህ ዓለም ማለት ነው በሚሞክር ሰው ውድቀት የሚባል ነገር የለም። ወይ ታሸንፋለህ ወይ ትማርበታለህ፣ አለቀ። ይሄ ነው በቃ ትርጉሙ ማለት ነው። ይሄ ነው የውድቀት ትርጉም። ብዙ ሰው እኮ የሚፈራው እወድቃለሁ፣ እከስራለሁ ምናምን የሚል ፍርሃት ነው። በስመ አብ በውድቅስ ብሰነካከልስ ያለኝ ምናምን የሚል ፍርሃት ነው አሳስሮት የተቀመጠው። ነገር ግን ይችን ዴፊኒሽን፣ ይችን መርህ፣ ይችን ፕሪንሲፕል የያዘ ሰው ግን ከፍርሃት ወጥመድ ይወጣል። ሞካሪ ነው የሚለው በቃ ይሄዳል፣ ይመለሳል። በቃ አለ አይደለ ይሞክር፣ አንድ ቀን ያሸንፋል፣ ይሳካለታል ማለት ነው። በዛ ላይ ደግሞ እንደ ሃሪ ፖተር መጽሐፍ ደራሲ ጽናትን ሲጨምርበት በቃ የሌለም ቡም ያለ ውጤት ነው የሚያመጣው ማለት ነው። ስለዚህ ውድቀት የሚባለውን ፍርሃት ቀይረው። ምንም በቃ ትምህርት ነው። ወይ ታሸንፋለህ ወይ ትማራለህ። አንድን ነገር ማለት ነው አንድን ነገር በጥበብ ከገባህበት ከጀመርከው አትወድቅም ማለት። መውደቅ የሚባል ነገር የለም። ወይ ታሸንፋለህ ወይ ትማራለህ፣ አለቀ። ይህንን ነገር በጭንቅላት ያዙ፣ በውስጥ ከትበው። ምንም ነገር ለመጀመር መንደርደሪያ መንገድህ ስለምን በጣም ይጠቅማል። ውድቀት ማይ ቤስት ፍሬንድ ሁሌ እንደምንለው ማለት ነው። ውድቀት ምርጥ ጓደኛችን፣ ውድቀት አስተማሪያችን እያልክ የመውደቅን ትርጉም መቀየር፣ የመውደቅን ትርጉም ከኪሳራው ወደ ትምህርት ሲሆን አሸንፋለሁ ባላሸንፍ እንኳን እማርበታለሁ ብለህ ይህንን ትርጉም ያዝ ማለት ነው። ስለዚህ እነዛ 3 የፍርሃት ወጥመዶችን ሰብሮ ለመውጣት እነዚህ 4 ነገሮችን ማድረግ ያስፈልጋል ማለት ነው። ያስፈልጋል። ደፋር ለመሆን የመጀመሪያው ዘዴ የከፋውን ሁኔታ ገምግም። ሁለተኛ በትንሹ ጀምር። ሶስተኛ ከይሉኝታ ውጣ። አራተኛ የውድቀትን ትርጉም ቀይር። እነዚህም በአይምሮ በውስጥ ስትይዛቸው ፍርሃት የሚባለው ነገር እየቀነሰ ፍርሃት ቢኖር እንኳን እየደፈርክ ያንን ፍርሃት እየተጋፈጥከው ነው የምትመጣው ማለት ነው። እና ይህንን ጥበብ ያዝ ታሸንፋለህ ማለት ነው። በመጨረሻ በህይወት ዘመንህ ማለት ነው አረጀህ እንበል፣ መልካም እርጅና አለ እንደነ አብርሃም እንደነ ይስሐቅ ማለት ነው። ከዛ እድሜህ ከፍ ብሎ ስታስበው የሚጸጽትህ ነገር አድርገህ በተሳሳትከው ነገር ሞክረህ በወደቅበት በተሳሳትክበት ነገር አይደለም። ክፉኛ የሚጸጽትህ ማለት ነው ውስጥህ አድርግ እያለ ነፍስህ እየፈለገችው ሰው ምን ይለኛል ብለህ
ብወድቅስ ብለህ ብሳሳትስ ብለህ ያለኝን እንዳላጣ ብለህ ፈርተህ ሳታደርግ የቀረኸው ነገር እጅጉን ነፍስህን ይጎዳታል፣ እንድትጸጸት ያደርጋል። ምን አለበት ሞክሬው አድርጌው ቢሆን ኑሮ ብለህ ነው የምታስበው። ይህ በጣም በብዙ ሰዎች የደረሰ ነው። ይህ በጣም ብዙ አረጋውያን ሽማግሌዎች ተጠይቀው ምን አለ ነፍስ የምትፈልገውን በዛ ሰዓት አድርጌ ቢሆን ኑሮ፣ ባልፈራ፣ ፍርሃት አሳስሮ ባያስቀምጠኝ ኑሮ፣ ደፍሬ ተራምጄ ቢሆን ኑሮ እያሉ ነው የሚጸጸቱ። ስለዚህ ከዚህ ጸጸት፣ ከዚህ ክፉኛ ጸጸት፣ ከዚህ እውነት አንድ እድል ነው ያለን፣ አንድ ህይወት ነው ያለን። ደግመን በዚህ ምድር ላይ አንኖርም፣ በሰማይ ነው የምንኖረው። በዚህ ምድር ላይ ሳለን ይህ ምድር ተሰጥቶን እያለ በእጃችን ላይ እያለ ያመንበት ነገር እናድርግ። እውነት አይበገር። ይሄ ከልቤ ነው እውነት ነው። ያመንክበትን ነገር አድርግ። ብቻ ጥሩ ይሁን ለአንተም ለሰዎችም ጥሩ የሚያደርግ ነገር ይሁን። ክፉን ነገር አስወግድ። ጥሩን ነገር ግን ያመንክበት ውስጥ የሚፈልገው ነገር ግን በትንሹ ቢሆን ዛሬውን ጀምር። በቃ ዛሬውን ጀምር። ይሄ ከልቤ እውነት አድርገው። በቃ ነገ ጠዋት የሚያኮራህ ይሄ ነው። የማታምንበትን አንድ ስራ ሰርተህ ከምታልፍ የምታምንበትን አንዲት ነገር አድርጎ ማለት በህይወት ታላቅ ሰክሰስ ነው። ስለዚህ ዛሬውን ያመንክበትን ነገር ማድረግ ጀምር። ኤኒዌይስ ይህንን ማድረግ ስንጀምር ባይዘው እዚህ ላይ ያላችሁ እንደምታደርጉ እተማመናለሁ። ምክንያቱም እንደዚህ አይነት ቪዲዮዎችን ስታዩ በራሱ ለዓላማችሁ የምትራመዱ ሰዎች መሆናችሁ ይታወቃል። ስለዚህ ዛሬው የምታምኑበትን ነገር ማድረግ ጀምሩ። ውጤት በሰክሰስ ላይ ሰክሰስ፣ በውጤት ላይ ውጤት የምትደራርቡ አይበገሬዎች መሆናችሁ የማይቀር ነው ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ወደ ተግባር ግቡ፣ እንግባ እንላለን። አሁንም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። በድጋሚ አዲስ የሆናችሁ ለዩቲዩብ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። አብረን ይህንን መንገድ አብረን እንጓዝ። ቤተሰብ ሁነን በሌላ ደግሞ እንደዚህ አይነት አስተሳሰብን በሚያሰማ ማንነትን በሚያሳድግ የውስጥ ማንነትን በሚያበለጽግ ልዩ ቪዲዮዎች፣ ልዩ ይዘቶች እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ስለተከታተላችሁ አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ሁላችንን እንድናደርግ ይርዳል። አመሰግናለሁ። ቻው።